አክብሮታዊ ሰላምታችን በያላችሁበት ይድረስ። የሪፖርተር ወቅታዊ ነው። ሪፖርተር ወቅታዊ በኢኮኖሚያዊ ማህበራዊና ፖለቲካዊ ጉዳዮች ላይ እንግዶችን ባሉበት ድረስ በመሄድ ወይም ስቱዲዮ በመጋበዝ መልከታቸውንና ሀሳባቸውን የሚያዋጡበት ልዩ ፕሮግራም ነው። ዛሬም እንግዲህ በሪፖርተር ቆይታ ፕሮግራማችን አንድ እንግዳ ይዘን መተናል። የዛሬው እንግዳችን የትምህርት ሚኒስትር ዴኤታ ናቸው። ከዛ ባለፈ ደግሞ በስምረት ፓርቲ የስራ አስፈጻሚ አባል ናቸው። ፕሮፌሰር ክንደያ ገብረሕይወትን ዛሬ በቆይታ ፕሮግራማችን የተለያዩ ሀሳቦችን በተለይም ከትግራይ ክልል ፖለቲካዊ እንቅስቃሴ ጋር በተያያዘ እያነሳን አጠር ላለ ሰዓት ቆይታ የምናደርግ ይሆናል። በጣም አመሰግናለሁ። እኔም ስለጋበዛችሁኝ በጣም አመሰግናለሁ። መልካም፣ እንደው ጥያቄያችንን መነሻ እናድርገውና ቅዳሜ ዕለት ይመስለኛል ሰልፍ ነበረ፣ ሰላማዊ ሰልፍ ተካሂዶ ነበርና ምን ነበር በአጠቃላይ በሰልፉ መተላለፍ የፈለገው ዓላማ ምን ነበረ? መልእክቱስ ምንን ያነገበ ነው? ቅዳሜ ጠዋት በአዲስ አበባ ከሚኖሩ ትግራይ ተወላጆችና የትግራይ አሁን ያለው ሁኔታ የሚደግፉ የያዘ ሰልፍ ነበር። በጣም ጥሩ ሰልፍ የተደረገበት። ያው ጠዋት ዝናብ ነበር፣ ግን ዝናቡን ሳይበግረው ግን ሁሉም ሰው በተባለው ሰዓት ደርሶ ጥሩ የሆነ መልእክት፣ ዋናው ዓላማ መልእክት ማስተላለፍ ነው። ጥሩ መልእክትም የተላለፈበት መድረክ ነበር። ዋናው ዓላማው እንግዲህ ትግራይ ላይ ያለው ሁኔታ እንደምናውቀው ጦርነት እና የጦርነት ድባብ ያለበት ሁኔታ ነው ያለው። ይሄ ክልል ገና ከጦርነት ብዙም ይወጣል ነበር። ባለፉት 2-3 ዓመታትም ያው ጥይት ተኩስ ቢያቆምም ግን ህዝቡ ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ ጥቅሞች ያላገኘ ህዝብ ነው ያለው እና አሁን በቅርብ እየሰማነው ያለነው ወደ ጦርነት የሚያስገቡ ሁኔታዎች አሉ። እዛ ያለው ኃይል ወደ ጦርነት ሊያስገባ የሚችልበት ዝግጅት ነው ያለው እና ይህን መቃወም ነው ዋናነት። የሰላም ሊመጣ ከሆነ ይህ ኃይል አደብ መግዛት አለበት ነው። አደብ የሚገዛበት እንግዲህ ይህ ስብሰባ የተጠራው በለውጥ ምክር ቤት ነው። እዛ ውስጥ ህጋዊ የሆኑ ፖለቲካዊ ፓርቲዎች አሉ፣ ሲቪክ ማህበራትም አሉ። ሌሎች በፕሪቶሪያ ስምምነት ደግሞ ፈራሚዎች የነበሩ ታዋቂ ግለሰቦች አሉ። እነዚህ የጠሩት ሰልፍ ነው እና ዋናው ዓላማው ትግራይ ላይ አሁን ያለው ያንዣበበ ያለው ጦርነት ለማስቆም ነው። በሰላም ሁኔታዎች የሚፈታበት እንግዲህ ሰላም ስለዘመርክ ብቻ አይመጣም። በዋናነት እዛ ያለው ይህን ከጦርነት ውጭ መኖር የማይችል ኃይል አደብ እንዲገዛ ማድረግም ያስፈልጋል የሚል መልእክት ለማስተላለፍ በዋናነት ግን አንደኛ የፕሪቶሪያ ስምምነት ሳይሸራረፍ እንዲተገበር የሁሉም ባለድርሻ አካላት ኃላፊነት አላቸው። በተለይ ፌዴራል መንግስቱም የዓለም ማህበረሰብ ኃላፊነት አለበት። አሁን እየተካሄደ ያለው ደግሞ ይህን አፍርሶ ወደ ሌላ የጦርነት አዙሪት እያስገባን ያለ ኃይል አለ። ይህን ማስቆም አለብን። ሁሉም ሰው ተረባርቦ ማቆም። አሁን ትግራይ ላይ ያልተመለሱ ጥያቄዎች አሉ። በተለይ ከተፈናቃዮች አለመመለስ የተያያዙ አሁን ትግራይ ብዙ ነገር ቆሞ ነው ያለው። ይሄ ነገር ትግራይ ደግሞ የፌዴሬሽኑ አካል ነች። የፌዴሬሽኑ አካል ሆና ከፌዴሬሽኑ ማግኘት የሚገባትን ጥቅም ደግሞ ማግኘት አለባት ነው። ስለዚህ ህገ መንግስታዊ ኃላፊነት ደግሞ ያለበት የፌዴራል መንግስት ነውና ይሄ ለዛም መልዕክት ለማስተላለፍ ነው። መልካም። ሌላኛው ምናልባት እንግዲህ በለውጥ ምክር ቤት ውስጥ ያሉ ቅድም እንዳሉት የሲቪል ማህበራቶች አሉ፣ የፖለቲካ ድርጅቶች አሉ መሰል በትግራይ ጉዳይ ያገባኛል የሚል ስብስብ አንድ ላይ ያዋቀረው ነው። ግን በህወሓት ኃይሎች በኩል በተደጋጋሚ በዚህ በለውጥ ምክር ቤቱ አካባቢ ያሉ ወይም ደግሞ ዋነኛ የፖለቲካ እንቅስቃሴያቸውን አዲስ አበባ አድርገው ግን ስለ ትግራይ ይመለከተናል የሚሉ ኃይሎችን ክደት ፈጽሞ ከዛ እንደመጣ አድርጎ የመሳል ሁኔታዎች አሉ። እንደዚህ አይነት እይታዎች ምንድን ናቸው? የህወሓት ምልከታ ምንን መሰረት ያደረገ ነው? እንግዲህ ስለዚህ ሰልፍም ራሱ ገና ሰልፉ ከመጀመሩ በፊት ማአት ነገር ሲያወሩ ነበር። ሰልፍ ከተካሄደ በኋላ ደግሞ በጣም አሳፋሪ የሆኑ ምልከታዎች ነበሯቸው። ወደዛ መውረድ አንፈልግም። እንግዲህ ሰልፉ በተሳካ ሁኔታ መልዕክቱ ማስተላልፎ መምጣት የሚገባው ሰው መጥቶም ተሰልፏል። እንግዲህ ይሄ ኃይል አንደኛ ዋናው ስራ ማጠልሸት ነው። ማጠልሸት በጣም የተካነበት ነው። የትግራይ ውስጥ የሆነ ሰው የተለየ ሀሳብ ካመጣ ታርጋ ነው የሚለጠፍበት። ባንዳ ይባላል፣ ከሃዲ ይባላል፣ ማአት አረም ይባላል፣ ብዙ የሚባልበት እንትን ነው የመጣ ነው። አሁን ከዚህ በፊት ጥቂቶች ነበሩ ይሄን ተቃውሞ እንትን አሁን ስለበዛም ተቃውሞም ስለበዛ አይ ቲንክ ብዙም ትርጉም ያለውም አይመስለኝም።
እነሱ ስላሉ ብቻ የሚሆንም አይደለም። ትግራይ ላይ ሰው ወደዚህ የመጣው እኮ ትግራይ ውስጥ መኖር ስላልቻለ ነው። ሰልፍም እኮ ያካሄድ ነው። ትግራይ ቢቻል እኮ ትግራይ ብናደርግበት ነበር የምንመርጠው። ግን ትግራይ ውስጥ ማድረግ የማይቻልበት ሁኔታ አሁን ባለው ደግሞ አፋኝ የሆነ አዋጅ አውጥተው ሰውን እስከ መግደል ድረስ የሞት ቅጣት የሚያስቀጣ ስለተቃወምክ ብቻ ወደዛ ደረጃ የሚያደርስ 25 ዓመት የሞት ቅጣት ማለት የሌለ ህግ ማለት ነው። አንደኛው ክልሉ እንደዛ አይነት ህግ የሚያወጣትም የለም። ይሄ ኢንቫይሮንመንት በፈጠሩበት ሁኔታ እንግዲህ ወጣቱ እግሩ ወደ አመራው ወደ ከክልሉ የወጣ ነው። በየቀኑ አውሮፕላን ጣቢያ ብታዩ አብዛኛው ወጣት ነው ወደዚህ እየመጣ ያለው። ከዚህ የሚሄድ ብዙም የለም እና ይሄ በሆነበት እንትን እንግዲህ የክህደት ከሃዲው ብዙ ይሆናል ማለት ነው። ኦልሞስት እነዚህ ሰዎች እኮ ከትግራይ ህዝብ ሙሉ ጋር ነው እየተጣሉ ያሉት። ባለፈው አሁን ቅርብ በጀመሩት አፈሳ እናቶች እያለቀሱ ነው ያሉት። እናቶች እየተቃወሙ ድንጋይም እስከ መወርወር ይደረሱበት አለ። ስለዚህ የሚቃወሙ ሁሉ የነሱ ከሃዲ ከሆነ እንግዲህ የከሃዲ ትርጉም ሌላ ይሆናል ማለት ነው። መልካም። አሜሪካ ባለፈው ወር አክራሪ ባለቻቸው የተወሰኑ የህወሓት አባላት ላይ ማዕቀብ እንትን ማለቷ ይታወቃል፣ መጣሏ ይታወቃል። በአሜሪካ ስምምነት ምን አይነት አቋም አለው? ይስማማሉ? እንደዚህ አይነት ማዕቀብ መጣሉን ለምን የተወሰኑ የህወሓት ብቻ ላይ ሚሉም የፌደራል መንግስት አባላት አሉና እዚህ ላይ ያለው ተስመልከታ ምንድነው? እኔ ዋናው ውሳኔ መልእክቱ ፖለቲካል ነው። ፖለቲካ ውሳኔው እናንተ ረባሾች ናችሁ ነው። አሁን ቁጥር አይደለም፣ አንድም ሁለት 20 ሊሆን ይችላል። ቁጥሩን በትክክል የሚያውቀው ሰው ያለ አይመስለኝም። በዋናነት ይሄን ጦርነት በዋናነት የመሩ ያሉ ሰው ይሄ ጦርነት ሊያመጣ በሚችል እንቅስቃሴ የመሩ ያሉ ሰዎች ይታወቃሉ። ስለዚህ አንዳንዴ እነሱም እንትን ሲሉ ነበር እኛ እኮ ወደ አሜሪካን ሄደም ምናምን አይነት ነገር አለ። ግን ይሄ መሴጁ ፖለቲካል ነው። የአሜሪካ መንግስት በተለይ ፕሪቶሪያ ስምምነት እንዲፈረም ትልቅ አስተዋጽኦ ነበር። ፕሪቶሪያ ስምምነት ያው እንግዲህ እንደኛ እምነት በትግራይ አንጻራዊ ሰላም ያመጣል። በትግራይ ከዛ ጦርነት የነበረ አክቲቭ ጦርነት ቢያንስ የጦርነት የጥይት ድምፅ ቆሞ የተለያዩ ማህበራዊ ኢኮኖሚያዊ እንቅስቃሴዎችም የተጀመረበት የመጀመሪያው ጊዜ አስተዳደር የተወሰነ ነገር ማንቀሳቀስ የጀመረበት ከፌደራል መንግስት ጋር ነው። እነዚህ ሰዎች ይሄን እንዳይሰራ ከመጀመሪያ ሰርተዋል። ከመጀመሪያ ጀምሮ ማለት ነው። አሁን ብዙ ሰው አሁን የመጣ ችግር ይመስለዋል። የፕሪቶሪያ ስምምነት ሲቃወሙ የነበሩ ሰዎች ናቸው እነዚህ። የመጀመሪያው ስምምነቱ እንደተፈረመ ያኔ ስራ አስፈጻሚ የነበሩት አራቱ ፕላስ ጌታቸው ያኔ ሳውዝ አፍሪካ ስለነበረ አራቱም እኮ ይሄ ስምምነት መቀደድ አለበት ብለው ለማዕከላዊ ኮሚቴ ይዘው መጡ። ያኔ እዛ ያለን ጭምር ማለት ማዕከላዊ ኮሚቴው ነው ይሄን ጦርነት ያስቆመ ስምምነት ነው። ምክንያቱም እናውቀዋለን ምን ያህል ህይወት እንደዳነ በዛች ስምምነት መሰረት ማለት ከሁለቱም አቅጣጫ። ስለዚህ ይሄን ስምምነት መድናችን ነው፣ ይሄን በፍጹም እናንተ በመተውስ አንቀበልም ብሎ የስራ አስፈጻሚ ውሳኔ አራቱ ማለት ነው ውሳኔ ማዕከላዊ ኮሚቴው ተቃውሞ ያው መጨረሻም በድምጽ ተሸንፈው ነው ከመጀመሪያው ይሄ ፕሪቶሪያ ስምምነት መቀደድ አለበት ያሉት አመራሮች ናቸው። እስካሁንም ከዛ በኋላ ጊዜያዊ አስተዳደር ሲቋቋም በጌታቸው ረዳ የሚመራ ወደ ጊዜያዊ አስተዳደር ለመመስረትም 4 ወር 5 ወር ፈጅቶብናል። ምክንያቱም ደብረጽዮን ፕሬዚደንት ካልሆነ ሲመላለስ ነበር አዲስ አበባ። ያ ሳይሳካ ሲቀር ኢሚዲየትሊ የጀመሩት ጊዜያዊ አስተዳደሩ እንደተቋቋመ በአንድ ሳምንት ውስጥ ጽሁፍ አዘጋጅተው ስራ እንዳይሰራ ነው ያደረጉት። ይሄ ጊዜያዊ አስተዳደሩ ማለት የመጀመሪያ ስራ አስበን የነበረው ተፈናቃዮች መመለስ ነው። ከፌደራል መንግስትም ጥሩ ይሁንታ ነበር። እቅድ ከወጣ በኋላ እነሱ እስከ ካድሬ ድረስ አውርደው መሬት ሊሸጡ ነው። ምክንያቱም እነሱ ያቀረቡት ምንድነው ጊዜ ተፈናቃይ የሚመለስ ከሆነ የህወሓት አመራር የነበረው ቀበሌ አስተዳደር የወረዳ አስተዳደርም መመለስ አለባቸው አብረው ነው ማለት እንደ ነዋሪዎች መመለስ ይችላሉ። እነሱ ካልመሩት ግን በፍጹም አንቀበልም። በስም እየጠሩ ያንዳንዱ ሰው ክህደት ፈጽሟል ብሎ እስከ ታች አወረዱ። ስለዚህ ነዋሪዎች ወደ ቀያቸው እንዳይመለሱ ትልቁ ችግር ስልጣኑን ማብራን እናደርጋለን ነው። ይሄ ስልጣን ከታች ጀምሮ ነው ይሄ ስልጣን አባዜ ያለው ማለት ተፈቃድ እንግዲህ የሰላም ስምምነት ጦርነት
ስናደርግ ከነበረው አካል ነው ያደረግነዋል። ስምምነት ማለት ደግሞ ሁሌ አንተ የምትፈልገው ብቻ አይደለም የሚሆነው። ያው ትደራደራለህ፣ ተደራደርከው አቅም የምትችለውን ያህል መመለስ ትችላለህ። ወይ በዛ የተራዘመ ጭቅጭቅ እኮ ራያ እኮ ተመልሷል። የቀረው የምዕራብ ትግራይ ማለት ጸለምት ላይ ጭቅጭቅ አለ፣ ግን እንደዛ ማድረግ የሚቻል ነበር ነው። ሶ ይሄ ኃይል እንደዛ እያደረገ ቆይቶ መጨረሻ ያው እንግዲህ የመጀመሪያው ጊዜ አስተዳደር እንዴት እንደተፈረሰ ታውቃላችሁ። ታጣቂዎች ጥር 15 በቃ እኛው ግናችን ለዛ ኃይል ነው ብሎ ያው ኢሌጋል የሆነ ጉባኤ አድርገው ነበር። ለዛ ካሉ ከዛ በኋላ ነው የወጣ ነው። እዛ ምን ቆይበት የጸጥታ አሬንጅመንትም አልነበር። ስለዚህ ከዛ በኋላ ሁለተኛ ራሳቸው ለምነው ያመጡት ጀነራል ታደሰም እሱም አንድ አመት ከቆየ በኋላ እንደገና ያው የፌዴራል መንግስት እነሱ ራሳቸው ያመጡት ነው። ታደሰ ይሁንልን ብሎ ያው ምክንያቶቹ ሌላ ጊዜ እንገልጸዋለን። ግን ከሆነ በኋላ እሱንም ሊያሰሩት አልቻሉም። እንግዲህ ጀነራል ታደሰ ሁሉም እነሱ ያሉትን ነገር ፈጽሞላቸዋል። ካቢኔ በእነሱ በኩል ነው፣ ወረዳ ዞኑ አስተዳዳሪዎች በእነሱ ናቸው። ግን ያው የቺ የመጨረሻ የስልጣን ማማ ፕሬዚደንት የምትለው ስልጣን አልሰጥም ስላላቸው ያው እሱንም አሁን የቆመ እስረኛ አድርገውታል ማለት ነው። ለምንድን ነው መጀመሪያ ጀነራል ታደሰን የፈለጉበት ምክንያት ታዲያ? ምክንያት ጀነራል ታደሰ እንደፈለግነው እናደርገዋለን፣ እንደፈለግን እናዘዋለን። አክቹዋሊ ተሳክቶላቸዋል እኮ እስከ መጨረሻ እኮ ካቢኔ አባላት የነበሩት የስምረት ስብሰባ ተሳትፈዋል የተባልኩ በእያንዳንዳቸው በየጊዜው እየተባረሩ ከቢሮ ኃላፊዎች ምክትሎች በሞት አባሮላቸዋል። ያው የፈለጉትን አደረገላቸው። ያቺ የመጀመሪያ ፌዝ ማለት ነው። ከዛ በኋላ የሚቀጥለው ግን ያው እሱ ስራው ጨርሷል ማለት በእነሱ አስተያየት ስራ ከጨረሰ ምን ያደርግላቸዋል? ምክንያቱም እነሱ የሚፈልጉት ደግሞ ያቺ የፕሬዚደንት ወንበር ነች። ከዛ በዛ ኤኒዌይ ቅድም ያነሳው ጥያቄ ስመለስ የኢንተርናሽናል ኮሚኒቲ ይሄን በደንብ ያውቃል። ማን ነው ማለት ያው በዲፕሎማሲ እንግዲህ ቶሎ ብለህ የዲፕሎማሲ በሮች በሙሉ አትዘጋም። አሁን በቅርብ እኮ እነሱ የሚሉት በቃ ይሄ ነባር የነበረው በ2012 መጨረሻ ለጦርነትም አንዱ ምክንያት የሆነው ምርጫ አካሄደን ያቋቋምነው መንግስት መለስን ነው እያሉ ያሉት። በመመለሳችን በፊት በቃ በመመለሳችን ምክንያት የዓለም ማህበረሰብ ወደኛ ፊቱ አዙሯል። እኛ ሳንጠይቃቸው እየመጡ እየለመኑና አይነት ነገር የሚል መልእክት የሚያስተላልፉበት እንትን አለ። እንግዲህ እንደዛ አይነት የዲፕሎማሲ ድንቁርና እንግዲህ በቅርብ ከዛ ነው እየሰማን ያለው። ምክንያቱም የዓለም ማህበረሰብ እኮ ጦርነት የሚያስነሳ ነገር ሲያይ ያው ሪአክት ያደርጋል። ምንም አንተ ትክክል ስለሆንክ ስላልሆንክ አይደለም። የጦርነት ድምፅ የጥይት ድምፅ የሚሰማበት በሙሉ ቢዘጉ ነው የሚሻለው። ኤኒዌይ ዋናው መልእክት የአሜሪካ መንግስት ያስተላልፈው መልእክት በጣም ሲሪየስ ፖለቲካል መልእክት አለ። እናንተ ናችሁ ለዚህ የፕሪቶሪያ ስምምነት የምታፈርሱ ያላችሁ ሶ you will be accountable ነው። it's not only አሁን የቪዛ ሪስትሪክሽን ብቻ አይደለም፣ ተጠያቂዎችም ትሆናላችሁ። ከዛ በኋላም እኮ ያው የአሜሪካ አምባሳደርም ሂደው ነበረ ትግራይ ውስጥ የአፍሪካ ህብረት ልዩ ልኡክም ወሳጆም ደርሰው መጥተዋል እኮ ማለት እዛ ያስተላልፉት መልእክት እንግዲህ ወደ ፕሪቶሪያ ስምምነት ተመለሱ ነው። በዋናነት እያፈረሳችሁ ያላችሁት እናንተ ነው እና it's not ዝም ብሎ የቪዛ ሪስትሪክሽን መልእክት አይደለም። የአውሮፓ ህብረትም መልእክት አስተላልፈዋል። የተለያዩ ኢንተርናሽናል ኮሚኒቲ ሂውማን ራይትስ ዎች ሪፖርት አውጥተዋል። በተለይ አሁን እያደረጉት ያሉት አፈሳ እንግዲህ አፈሳ እኮ ለጦርነት ዝግጅት ነው አይደል? ያውም እያስገደድክ ማለት። ስለዚህ የኢንተርናሽናል ኮሚኒቲ የጦርነት ዝግጅት የሚያደርገውን አካል አደብ ግዙ ማለት እኔ ከዚህ በላይ ወደ ወንጀለኝነት ወደ ሽብርተኝነት እየገባችሁ ነው። አሁን የጀመሩት በጣም አሳፋሪ የሆነ ወጣቶች እየሸጡ እኮ ነው ወደ ጎረቤት ሀገሮች። ጠቅላላ ይሄን ቀውስ ጠቅላላ የዞኑ እንዲሆን ጠቅላላ ሌሎች ሀገሮችን እንዲጨምር ሱዳንም ኤርትራንም በተለይ ደግሞ ሌሎች ክልሎችም እንዲሆን እያደረጉ ነው ያሉት እና ያ ማለት ለኢንተርናሽናል ኮሚኒቲ ኢትስ ቢግ ኮንሰርን ይኖረዋል። ይሄን ጦርነት ወደ ሌላ ያልተገባ ቀውስ ወደ ሌሎች ሀገሮች ቀውስ እንዳይገባ ኮንሰርን መግለጹ ትክክል ነው። እነሱ ግን አሁን ወደ ሱዳን ወጣቶች ሽጠው የውክልና ጦርነት የሚያካሂዱበት ወደ ቤንሻንጉል ወደ ጋምቤላ እየተዞረ ያወጣቸው እቅዶች ይታወቃሉ። አሁንና በዋናነት የትግራይን ወጣት አስገድደህም ቢሆን አፍሰህም ቢሆን ወደ ማሰልጠኛ ማስገባት። ይሄ ደግሞ አሁን የጀመሩት በተለይ ከኤርትራ ጋር የጀመሩት ጽምዶ አለ። የኤርትራ
ለአመታት የወሰደባቸው ስራ እነዚህ በወራት ነው በጣም በፍጥነት ተምረው በጥልቀትም በስፋትም ያደርጉት ያሉት ነገር ቢኖር ይሄ ነገር ነው። በቃ ከጦርነት ውጭ በጦርነት ህዝብ መኖር ይችላል የሚል እሳቤ ነው ያላቸውና ለዛ ነው እንግዲህ ኢንተርናሽናል ኮሚኒቲው እንደዛ አይነት መልእክት ያስተላልፋል። አንስተውታል ቅድም በተለይም ከሰሞኑ የአሜሪካ አምባሳደር ኤርቪን ማሲንጋ ወደ ትግራይ ተጉዘው ነበርና እንግዲህ የህወሓት አመራሮችን በተለይም ደግሞ ጉምቱ የሚባሉትን ዶክተር ደብረጽዮንን ጨምሮ ሳያገኙ ነው የተመለሱት። እንዲሁ ጀነራል ታደሰን ለማግኘት ቀጠሮ ይዘው ሁላ ሳይሳካላቸው እንደተመለሰ ይታወቃልና እንደዚህ አይነት ነገሮች ምን አይነት ፖለቲካል ኢንተርፕሪቴሽን ሊኖራቸውስ ይችላል? ምን አይነት መልእክትስ እየተላለፈ ነው ያለው? በእውነት ሰላም ያለመፈለግ ምልክት ብቻ ተደርጎ የሚወሰድ ነው ወይ? ታዲያ ምን ይሆናል? እንግዲህ ዲፕሎማቲክ ኮሚኒቲው የጦርነት እንደዛ አይነት ምልክቶች ሲኖሩ መሯሯጥ ይኖራል። ይሄም ነው እየተደረገ ያለው ህዝቡ ወደ ጦርነት እንዳይገባ እንጂ ለነሱ በልዩ ሁኔታ ተፈርተው የታስበው አንዳንድ የሚሏቸው ነገሮች ያስቀኝ ናቸው። በቃ አሜሪካ እኛን በጣም ነው የምትፈራን እንደዚህ አይነት ነገር የሚያወሩት ነገር አለ። እሱ ብዙም ውሃ የሚቋጠርም አይደለም። ግን እንደዛ አይነት እንቅስቃሴ ሲደረግ ሰላም የማይፈልግ ኃይል ማን እንደሆነ ያስታውቃል። ይሄ ሰላም አለመቀበል ደግሞ በጦርነት መኖር እንደ ማለት አሁን በዚህ ጦርነት መሃል ብዙ ወንጀሎች ተፈጽሟል፣ ብዙ ሀብት ተዘርፏል። በተለይ በሂውማን ትራፊኪንግ ደግሞ በጣም በርካታ ወንጀሎች እየተሰሩ ያሉበት ነው። ሰላም ካለ ምናልባት ሰው ከተረጋጋ ደግሞ መጠየቅ ይጀምራል ነው። አሁን ከምታየው ያለው እንቅስቃሴ በአብዛኛው ህዝቡ እየተቃወመ እኮ ነው ያለው፣ በተደረጃም ባልተደራጀም ማለት በተለያየ ቦታ እናቶች፣ ሽማግሌዎች በተለያየ አደረጃጀት በፍጹም ብለው እየተቃወሙ ነው ያሉት። በቅርብ ሀገረ ሰላም ተንቤን የነበረው እንቅስቃሴ በጣም የሚያሳዝን ነው። ህዝቡ የጥንትን ያለ እነሱ ግን መብራት አጥፍቶ ኔትወርክ አጥፍቶ በጥይት ሲተኩሱ ነበር በእያንዳንዱ እንትና። ይሄ እንግዲህ የሚታየው ይሄ ኃይል ከጦርነት ውጭ መኖር አይችልም። ሰላም ከመጣ ተጠያቂነት ይመጣል። ለነሱ ሲሳይ ነው የሚሆነው። ሶስት ኦል ባይዞ እዛ መቀሌ ወይ ትግራይ ያሉት ብቻ አይደለም ከውጭም እንኳን በዚህ በጦርነት ምክንያት የከበሩ ማለት ነው። ለነሱ ሲሳይ ነው። ጦርነት ቢነሳ እኮ ውጭ ያለው ይሄን እያቀጣጠለ ያለው የሚዲያ ሰዎች ልጆቻቸው እኮ ጦርነት ውስጥ የሉም፣ እነሱም የሉም ማለት whatever ትግራይ ላይ በሚያጋጥም ነገር እነሱ ምንም ይሆን አይደለም። እነሱም ለሜክ ቢዝነስ አውት ኦፍ ኢት። አሁን ከዲያስፖራው ብር ለማሰባሰብ እኮ የተሞከረ ነው ያለው። ይሄ ደግሞ ብዙም የሚሳካ አይደለምና እንግዲህ እነዚህ ሰዎች በሰላም መኖር የማይፈልጉ ከጦርነት ውጭ ሌላ ማሰብ የማይችሉ ናቸው። በግልጽም በስምም መጥራት የሚቻሉ ስለሆነ ይሄ ነው አሁን ትግራይ ላይ እያጋጠመ ያለው። ሌላው ምናልባት እርስዎን ጨምሮ በርከት ያሉ የስምረት ፓርቲ አመራሮችም ሊሆኑ ይችላሉ ይሄ ኃይል አደብ መግዛት እንዳለበት በተደጋጋሚ ግን እቺ አደብ መግዛት የምትለው ሀረግ በራሷ በምን አይነት መንገድ ነው? ብዙ ስጋት ያለባቸው ሰዎች ስላሉ ማለት ነው። ዳግም ጦርነት ውስጥ የመግባት ሂደት ሊኖር አይችልም ወይ? ኃይልን መጠቀም ነው? ህወሓት ዲፕሎማሲያዊ መንገዶችን በሙሉ የሚዘጋ ከሆነ ምን አይነት አደብ የማስገዛት አማራጮች ነው መውሰድ ያለበት? እንግዲህ እኛ እንደ ፖለቲካ ፓርቲ የራስ አቋም አለ። ለውጥ ምክር ቤትም አባል ሆነን ለውጥ ምክር ቤትም ያስቀመጣቸው አንድ ሁለት ሶስት ብሎ ያስቀመጣቸው ነገሮች አሉ እንደ መፍትሄ ማለት ቅድም ያልኩ ነው። መፍትሄው የፕሪቶሪያ ስምምነትን ሙሉ በሙሉ መተግበር ነው። ሲተገበር እዛ ውስጥ ማን ነው የሚያስቸግረው ይታወቃል። አሁን ሁሉም አማራጮችን መጠቀም ያስፈልጋል። የትግራይ ህዝብ የኢትዮጵያ ፌዴሬሽን አካል በህገ መንግስት የተቀመጡ መብቶች አሉ ለሁሉም ኢትዮጵያዊ ሰው። ትግራይ ያለው ወጣት፣ ትግራይ ያሉ ሴቶች፣ እናቶች፣ ህፃናት ደግሞ ይሄ መብትም ይገባቸዋል ነው። ይሄ መብት ሁላችን ተረባርበን ማስከበር አለብን። አሁን እዛ ያለው ኃይል እኮ ብዙ እኮ አይደለም። እዛ እኮ ሲሪየስ የሆነ ተቃውሞ አለ። ይሄን ተቃውሞ መደገፍ እኮ ነው። ምንም ያን ያህል ብዙም የተወሳሰበ ነገርም ያስፈልግም አይደለም፣ እንደ ድሮም አይደለም። አሁን ህዝቡ ሲሪየስሊ እየተቃወመ ነው ያለው። እየተቃወመ ያለውን ኃይል ደግፈ ይሄን ኃይል ማስወገድ ይቻላል። ማስወገድ ማለት አደብ ሊገዛበት የሚችል
ሁኔታ ደግሞ በጣም ሰፊ ነው። አሁን በጣም የሚገርም በቅርብ ያደረግነው ሰልፍ እንኳን ይሄ ትንሽ አደናብሯቸው እኮ አሁን በየከተማው ደግሞ እነሱ ስብሰባ እያደረጉ ነው። በቃ ይሄ ያው ሌላ አማራጭ ያለንም ወደ ጦርነት እንገባለን፣ ስለዚህ ተዘጋጁ አይነት ነገር የሚመስል መልእክት እዛ ስብሰባ አሁን አንድም ወጣት አታይም። ያቸው ፎቶግራፎቹ ያው የቀሩት ሽማግሌዎች ያው እነሱ ያው በስሜት እነሱ ጋር የሚጓዝ አካልም እዛ ውስጥ የምታገኝበት አለ። ግን እነሱ ይዋጋልናል የሚሉት ወጣት ደግሞ አብዛኛው ከትግራይም እየወጣ ነው ያለው። ከትግራይም ውስጥም ከየከተማው ተደራጅቶ በየገጠር በየድሩ ተደብቆ ያለው ወጣት ደግሞ በጣም ይሄን መደገፍ ነው የሚያስፈልገው። ጫና ማድረግ ይቻላል። ኢንተርናሽናል ኮሚኒቲው ጫና ማድረግ ይችላል። እነሱ እንደሚሉት ኢንተርናሽናል ኮሚኒቲ እንደዚህ ስላደረግን ነው ወደኛ እየመጣ ያለው ሰው እነሱ ጋር እየመጣ ያለው ኢንተርናሽናል ኮሚኒቲ ጫና ለመፍጠር ነው። ይሄ ወደዚህ ቀውስ ከተገባ ተጠያቂዎች እናንተ ናችሁ በግልጽ ነው እየተነገራቸው ያለው። እነሱ ግን ያው ለማደናገርም ወደ ለህዝቡ እንደዛ እያደረጉ ያለው ኃይልና ይሄ ሁሉም አቀፍ የሆነ ስራ ነው መሰራት ያለበት። ጥያቄዎቹ በጣም ሲምፕል ናቸው። ፕሪቶሪያ ስምምነት በሙሉ መፈጸም አለበት። ትግራይ አካታች የሆነ አስተዳደር ያስፈልጋል፣ ሁሉም የሚወከልበት። ከዛ በኋላ ደግሞ ትግራይ መምረጥ አለባት ነው። ሌላ የኢትዮጵያ ክልል እኮ መርጧል። ትግራይ መምረጥ አለባት። ከዛ የተመረጠ መንግስት ክልሉ የሚመራበት ሁኔታ መመቻቸት አለብን። የለውጥ ምክር ቤቱ በዚህ ደረጃ ነው የሚታገለው። አሁን ኦልሬዲ እኮ ቲፒኤፍ የሚባል የሰላም ኃይል አለ። አሁን ትግራይ ታጥቆም የሚታገል ማለት ኦልሬዲ ያለው ከቲዲኤፍ የወጣ ነው አብዛኛው። ልዩነታቸው በቃ ያኛው የዛ ጠባብ ኃይል አገልጋይ ላይ ብሏል። ይሄ ደግሞ ለዚህ ኃይል አላገለግልም ያለ ኃይልም አለ ማለት። ስለዚህ እነሱም የራሳቸው ስራ የሚሰሩበት ስራ ይኖራል። በእኛ በዓላማ በኩል የምንተሳሰርበት ነገር ይኖራል። ግን እኛ እንደ ፖለቲካ ፓርቲ ደግሞ እዛ ላይ ብዙም ኢንቮልቭ አናደርግም። ግን ይሄ ኃይል አደብ ሊገዛ ከሆነ ግን የሁሉም ቅንጅት የሁሉም የተቀናጀ ትግል ያስፈልጋል። የፖለቲካ ፓርቲዎች፣ የሲቪክ ማህበራት፣ መላው የትግራይ ህዝብ፣ የኢትዮጵያ መንግስት፣ ዓለም አቀፍ ማህበረሰብ ደግሞ በዚህ በኩል ሊረባረብ ይገባል። ካልሆነ ግን ወደማይፈለገው ጥፋት ያስገቡናል ነው። እነዚህ ሰዎች ቀውስ የመፍጠር አቅማቸው ሁላችን የምናውቀው ነው። ያው ቀውስ እንግዲህ የትግራይ ክልል ብቻ አይደለም። የትግራይ ክልል ችግር ከተጀመረ ወደ አጎራባች ክልሎች መሄድ አይቀርም፣ ወደ ሌሎች አጎራባች አገሮች መሄድ አይቀርም። ይሄን ማስቆም ይኖርብናል። በእኛ እምነት ትግራይ ያለው ችግር ከተፈታ በሌሎች የኢትዮጵያ ክልሎች ያለው ችግርም የመፈታት እድሉ ከፍ ያለ ነው የሚሆነው። የትግራይ አሁን ያለው የትግራይ ሁኔታም ጊዜ ሳይፈጅ ቶሎ መፈታት አለበት። ምናልባት የፕሪቶሪያው ስምምነት የመፈጸም ሂደት ላይ ከህወሓት ባልተናነሰ መልኩ ላለመፈጸሙም ደግሞ የለውጥ ኃይል ነኝ የሚለው አካል በራሱ ድርሻ አለው ተብሎ ይታሰባል። እዚህ ላይ ያለው አስተያየት ምንድን ነው?